ሰላም ሰላም ነው። አንጎልን አብረን እናጥና። የዛሬው ጥናታችን ተጀምሯል። ዛሬ ደግሞ የምናጠና የሚሆነው የፋሚሊ ሜምበርስ ነው ወይም ደግሞ የቤተሰብ አባላቶቻችንን ነው የምናጠናው። እንግዲህ እንደሚታወቀው ያው ቤተሰብ ቆጠራ የምንጀምረው ከአያት ከቅድመ አያት አይደለም። ለዛሬ ግን ከአያት ነው የምናስጀምረው። ያው አያትን ተብሎ ደግሞ ወንድ አያት ደግሞ እናድርገው እስኪ። ወንድ አያት ሀልፎጂ፣ ወንድ አያት ሀልቦጂ፣ ከዛ ሀልቦጂ፣ ከዛ ደግሞ ቀጣይ ሴት አያት ሀልሞኒ። እኔ እንደውም ሀልሞኒ በምን አስታውሳለሁ መሰላችሁ? ከድራማ ላይ ምናምን እንደዚህ ሰምታችሁ ከሆነ ሀልሞኒ ጅቡሴዮ፣ ሀልሞኒ ደህና ደሪ እንደማለት አይነት ነገር ነው የምጠቀው። ሀልሞኒ ሀልሞኒ ሴት አያት፣ ሀልቦጂ ወንድ አያት። ከዛ አባት በጣም ፎርማል ስናደርገው አቦጂ። ከዛ ውጭ ደግሞ በጣም ሞር ፎርማል ካደረግነው ደግሞ ዲግሪውን ስንቀንስ ደግሞ አባ አባ። ከዛ ደግሞ ከአባት ቀጥሎ እናት ኦሞኒ ኦሞኒ። ከኦሞኒ ሌላ ደግሞ እንዳማረች ደግሞ ኦማ ኦማ። ከዛ ደግሞ ታላቅ እህት ስትኖር ደግሞ ኑና ኑና። ከዛ ደግሞ ታላቅ ወንድም ሲኖር ደግሞ በአሁን ለምሳሌ ወንድማማቾች ከሆኑ ወንዶቹ እና ታላቅ ወንድም እያለ ማውራት ከፈለገ ሂዮንግ ሂዮንግ ይላል። እኔ ሴት ስለሆንኩኝ እኔ ታላቅ ወንድሜ ለማለት ስፈልግ ደግሞ ኦባ ኦባ። ከዛ ደግሞ አሁን እህትና ወንድምን አየን አይደለ? ከዛ ደግሞ ስለ ራሴ እስቲ ላውራ። ቾ እኔ ና እንደዛ እኔም የቤተሰብ አካል ስለሆንኩኝ ማለት ነው። ከዛ ደግሞ ታናሽ ወንድም ናም ዶንት ሴይ ናም ዶንት ሴይ። ታናሽ ወንድም ናም ዶንት ሴይ። ታናሽ እህት ዮንግ ቤን ሴይ ዮንግ ቤን ሴይ። ይሄ ናምጃ ዮጃ ምናምን በሚለው ማስተት እንችላለን። ናምጃ ማለት ወንድ ልጅ ሲሆን ዮጃ ደግሞ ሴት እንደማለት ነው። ስለዚህ ዮዶንጃ ራስ ያሳሰትኳቸው። ስለዚህ ዮዶን ሴንግ ታናሽ እህት፣ ናምዶን ሴንግ ታናሽ ወንድም። ቤት ውስጥ ደግሞ ህፃን ልጅ ካለ ደግሞ አጊ አጊ። ይሁን ህፃናቶች እንደዚህ አድርጊ ለማለት ምናምን ሲፈልጉ አጊ ብዬሻለሁ አጊ ይሉ የለ የሆነ በኩል ሳፋ እንደበታቸው። ስለዚህ ህፃንን ለማስታወስ አጊ በሚለው አስታውሳለሁ። ሌላም አለ እንደዛ አይነት ነገር አጊ ህፃን ልጅ ማለት ነው። አጎት እኔ ብዙ አጎቶች አሉኝ። ሳምሶን በሚለው መያዝ እንችላለን። ሳምሶን እንደው የሚባለው እኛ ሀገር እንደው በሽ ናቸው። ሳምሶን፣ ሳሚ፣ ሳምሶን። በነገራችን ላይ ከመጽሐፍ ቅዱስም ራሱ በጣም መወደው የነበረ በልጅነት ያየሁት ፊልም የነበረ የመጀመሪያ የክርስቲያን ሙቪ ሳይ ሶምሶን ነበር። ስለዚህ በሱ ማስታወሳለሁ። ጁስ ነበር ግን አለቀብኝ። ኢጎ ጁስ ጣራዮ
ይሄ ጁስ ይጣፍጣል። ወይ ሙጭ 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 ትንሽ ቾማል ዳራየው በጣም ይጣፍጣል። ቾማል ዳራየው ማለት ነው። በነገራችን ላይ ጁስ ነው የሚሉት እነሱ ራሳቸው። አሁን ምን አየን? አጎታችንን አየን አይደል? ሳምሶን በሳምሶን እናስታውስ ተባብለናል። እሺ አክስት ደግሞ አክስት መቼም አስይዛለሁ፣ መቼም አትጠፋለች። ምክንያቱም ከትንሽ ዓመት በፊት በጣም ታዋቂ ነበር። አሁንም አለ ኢሞ አፑን እውነቴን ነው። ይሄ መቼም ሙያ እንደማይጠፋባቸው በጣም እርግጠኛ ነኝ። ኢሞ አክስቴ በኢሞ እንገናኝ፣ በአክስቴ እንገናኝ። ኢሞ አክስት ኢሞ አጎት ምን አልኩኝ? ሳምሶን እንያዘው ብያለሁ። ምን አልክ? ሳምሶን የሚለው ሶን የሚለው ቾን ማረገ ነው። አጎት ሳምቾን፣ አክስት ኢሞ። እሺ ደግሞ ሌላ ደግሞ የአጎት ልጅ ምናምን አለ። የአጎት ልጅ ያው የአክስት ልጅ ምናምን ከዝና አይደለም የሚባሉት እነሱ ደግሞ አሁን ለምሳሌ ከዝናችን ወንድ ከሆነ ሳምቾን አጎታችን ሆነ አይደል? ስለዚህ ወንድ ሲሆን ሳቸውን ናምሳቸውን ማለት እንችላለን። ወንዱን ለማለት ስንፈልግ እና ሴቱም እንደዛ ነው። ሳምሾን ነው የምትባለው። ሴት ለማለት ስንፈልግ ደግሞ እያው እንላለን። ከዛ ደግሞ ያው የሰው ልጅ እንግዲህ አድጎ ያው ስራም ይዞ የራሱ ገቢ ምናምን ኖሮት ማግባቱ አይቀርም አይደለም። ያው እንግዲህ ምን ይባላል? አማት ይባላል አይደል? አባት ማለት አማቼ ማለት የባለቤቴ አባት ሺያቦጂ፣ የባለቤቴ እናት ሺዮሞኒ፣ የባለቤቴ ወንድም ሜዮንግ ሚያው ከሚለው ጋር የሚሄደው እንደው ዊርድ ነው ድምፁ ራሱ። ሜዮንግ የባለቤቴ ወንድም። የባለቤቴ እህት ደግሞ የዛሬዎቹ ልናስታውስባቸው የምንችልባቸው ነገሮች በጣም እኔ በማውቀው ደረጃ ትንሽ ነው። እናንተ ሌላ እንዳስታውስበት የምትፈልጉት ካለ ኮመንት ላይ ልታሳውቁ ይችላላችሁ። አብራችሁን ስላጠናችሁ አመሰግናለሁ። እወዳችኋለሁ። ከምሳሚጋ ቸዋዩ